ምዕራፍ 8 ወተዘከሮ እግዚአብሔር ለኖህ። እግዚአብሔር ኖህን በረድኤት አሰበው። አሁን ውሃውን የሚያደርቅ ውዑይ ነፋስ አመጣ የሚል ነውና። ወለኩሉ አራዊት ወለኩሉ እንስሳ ወለኩሉ ዘሃሎ ምስሌሁ ውስተ ታቦት። አራዊትንም እንስሳትንም ሁሉ ከእርሱ ጋራ በመርከብ ያሉትንም ሁሉ በረድኤት አሰባቸው። ወአምጽአ እግዚአብሔር ነፋሰ ላዕለ ምድር። እግዚአብሔርም ውሃውን የሚያደርቅ ነፋስ እንዲነፍስ አደረገ። ወነፍገ ማይ ውሃውም ጎደለ። ወተከስቱ አንቅተ ቀላይ። የውሃው ምንጮች ሁሉ ተከፈቱ፣ የወጣበትን ትቶ በሌላ በኩል ሰዶታልና። አንድም የውሃ ምንጮች ሁሉ ተደፈኑ አለ፣ ወደ ላይ መፍላቱ ቀረ። ወአስራበ ሰማይኒ ተአጾ ወቆመ ዝናም እምሰማይ። በጠፈር ያለ ሰባቱ መሽረብ ተዘግቶ ዝናም መዝነሙ ቀረ። ወአሃዘ ይህልቅ ማይ ወይውር እምድር። ውሃው ከምድር እየጎደለ ይሄድ ጀመረ። ወእምድኅረ ምዕት ወሃምሳ ዕለት ሐጸ ማይ። 150 ቀን በኋላ ውሃው እያደር ይጎድል ጀመር። ወነበረት ይእቲ ታቦት በሳብዕ ወርኅ አመ አሱሩ ወሰኑዩ ለጽልመት ላዕለ አድባረ አራራት። በሰባተኛው ወር በጥቅምት ጨረቃ ጠፍ አድራ ሰርክ ባደረገች በ12ኛው ቀን መርከቢቱ በአራራት ላይ አረፈች። ወማይሰ የሐጽጽ ወይነትግ እስከ 10 ወርኅ። ውሃው ግን እስከ 10ኛው ወር እስከ ጥር ድረስ እየጎደለ እየደረቀ ይሄድ ነበር። ወአመ ኮነ 10 ወአሐዱ አውራህ አመ ርእሰ ሰርቀ ወርኅ አስተርአዩ አርእስቲሆሙ ለአድባር። በ11ኛው ወር በየካቲት መባቻ የተራሮቹ ራሶች ተገለጡ ታዩ። ወኮነ እምድኅረ 40 ዕለት አርሃዎ ኖህ ወእተ መስኮታ ለታቦት እንተ ገብረ። ከ40 ቀን በኋላም የተዘጋውን የመርከቢቱን መስኮት ኖህ ከፈተ። 40 ቀን ያለው ከየካቲት 30 ከመጋቢት 10 ጨምሮ ነው። ወፈነወ ለቋዕ ከመ ይርአይ እመ ነፍገ ማይ እምገጸ ምድር። ውሃው ከምድር ላይ ጎድሎ እንደሆን ያይ ዘንድ ኖህ ቁራውን ላከው። ወሖረ ወኢገብአ እስከ አመ ሀልቀ ማይ እምገጸ ምድር። ሂዶም ውሃው ከምድር ጨርሶ እስኪጎድል አልተመለሰም። ከዚያ በኋላ ተመለሰ ማለት አይደለም፣ ፍጻሜ የሌለው እስከ ነው። የወለደት ሜልኮል እስከ አመ ሞተት እንዲል በማየአይህ ያለቁ የእንስሳት የአራዊት ውዳቂ አይታጣምና በዚያ ምክንያት ቀርቷል። ወፈነዋ ለርግብ እምድኅሬሁ ከመ ትርአይ እመ ነፍገ ማይ እምገጸ ምድር። ከእርሱም በኋላ ውሃው ጎድሎ እንደሆን ታይ ዘንድ ርግብን ላካት። ወኢረከበ ሀበ ተዐርፍ እገሪሃ ወገብአ ታቤሁ ውስተ ታቦት። እግሯን የምታሳርፍበት አጥታ ኖህ ወዳለበት መርከብ ተመለሰች። እስመ ማይ ሀሎ ውስተ ኩሉ ገጸ ምድር። ውሃው በምድር ላይ ሁሉ መልቶ ነበርና። ወሰፋ እዴሁ ወነስአ ውስተ
ታቦት ሀቤሁ እጁን ዘርግቶ ወደ መርከቡ አገባት። ወተአጊሶ ሰቡአ መዋዕለ ካይበ ፈነዋ ለርግብ ውስተ ምድር ከመ ፍርአይ 7 ቀን ታግሶ ውሃው ደርቆ እንደሆን ታይ ዘንድ ሁለተኛ ጊዜ ርግብን ላካት። ወገብአ ሀቤሁ ርግብ ፍናሰር ወባቲ ውስተ አፉሃ ቆጽለ ዘይት ርግብም በአፏ የዘይት ቅጠል ይዛ ማታ ጊዜ ወደ ኖህ ተመልሳ መጣች። ውሃው ደረቀ የምስራች ስትል ነው። ውሃው ደረቀ የምስራች ስትል ነው። ወአእመረ ኖህ ከመ ነፍገ ማይ እምድር ኖህም ውሃው እንደጎደለ አወቀ። ወተአጊሶ ሰቡአ መዋዕለ ካይበ ፈነዋ ለርግብ 7 ቀን ታግሶ ዳግመኛ ርግብን ላካት። ወኢደገመ ገቢአ ሀቤሁ ዳግመኛም ወደ እርሱ አልተመለሰችም። ኤርምያስ አግብአት ስልፈ ቃላ ለኖህ ይላል። ከዚህ ይደገመት አለ። አይጣላምን ቢሉ አይጣላም፣ ሁሉም አንድ ነው። በፊት ላካት፣ እግሯን የምታሳርፍበት አጥታ ተመልሳ መጥታለች። ሁለተኛ ላካት፣ የዘይት ቅጠል ይዛ መጣች። ሶስተኛ ላካት፣ ውሃው ከደረቀ እንግዲህ ወዲህ እናንተ ወደ እኔ ትመጣላችሁ እንጂ እኔ ወደ እናንተ እመጣለሁን ስትል ቀርታለችና ይህ መቅረቷ የውሃውን መድረቅ የሚያስረዳ ስለሆነ ኤርምያስ መቅረቷን ስለመምጣት ቆጥሮላት አግብአት ስልፈ ቃላ አለ። ከዚህ ሶስተኛ አለመመለሷን ሲያይ ይደገመት አለ። ይኸውም ምሳሌ ነው። ርግብ የመንፈስ ቅዱስ፣ ቁራ የሰይጣን። ርግብ ውሃው ደረቀ የምስራች ስትል የዘይት ቅጠል ይዛ ታይታለች። መንፈስ ቅዱስም ፍዳ መርገም ጠፋ ሲል በርግብ አምሳል ታይቷልና። ቁራ የሰይጣን ምሳሌ። ቁራ በዋለበት እንደቀረ የኖህንም ፈቃድ እንዳልፈጸመ ሰይጣንም የጌታን ፈቃድ አይፈጽምምና። አንድም ርግብ የወንጌል፣ ቋዕ የኦሪት ምሳሌ ነው። አንድም ርግብ የእመቤታችን ምሳሌ ናት። ርግብ ሐጸ ማየአይህ ስትል ቆጽለ ዘይት ይዛ እንደታየች እመቤታችንም ሐጸ ማየመርገም ስትል ጌታን ጸንሳ ተገኝታለችና። አንድም ወደ ገመት ይላል አብነት። ወአመ ኮነ 600 ወአሐደ ዓመተ ሕይወቱ ለኖህ አመ ርእሰ ሰርቀ ወርህ ቀዳማይ ሀልቀ ማይ እምድር